ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከኢትዮጵያ የሰብአዊ መብት ኮሚሽን ጋር በመተባበር በሰብአዊ መብቶችና የሽግግር ፍትህ ዙሪያ ለሃይማኖት ተቋማት ሚዲያ አመራሮችና ባለሙያዎች ስልጠና ሰጠ። በአፋር ክልል በመሬት መንቀጥቀጥ ምክንያት ለተጎዱ ወገኖች የመሰረተ ክርስቶስ ቤተክርስቲያን ድጋፍ አደረገች። ከውጪ በናይጄሪያ በክርስቲያኖች ላይ የሚደረገው ጥቃት መቀጠሉ ተሰማ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከኢትዮጵያ የሰብአዊ መብት ኮሚሽን ጋር በመተባበር በሰብአዊ መብቶችና የሽግግር ፍትህ ዙሪያ ለሃይማኖት ተቋማት ሚዲያ አመራሮችና ባለሙያዎች ስልጠና ሰጠ። ለ3 ቀን የቆየው ስልጠና የሃይማኖት ተቋማት ሚዲያ አመራሮችና ባለሙያዎች ስለ ሽግግር ፍትህና ሰብአዊ መብት ላይ ያላቸውን ግንዛቤ እንዲያድግና የበለጠ ሌሎች ማህበረሰቦችን ተደራሽ ለማድረግ እንደሚያግዝ ተጠቁሟል። በስልጠናው ስለ ሰብአዊ መብቶች አጠቃላይ ግንዛቤ የተሰጠ ሲሆን የሽግግር ፍትህና ዓለም አቀፍ ተሞክሮች ተዳሰዋል። በሽግግር ፍትህና በሰብአዊ መብቶች ላይ የሃይማኖት መሪዎችና በሃይማኖት ተቋማት ስር የሚገኙ ሚዲያዎች ሚና ምን ይመስላል የሚለውንም በስፋት ምክክር ተደርጎበታል። ሰብአዊ መብት ባህል የሆነባት ሀገር ማየት የሚል ራዕይ ያለው የኢትዮጵያ ሰብአዊ መብት ኮሚሽን በዋናነት የሰብአዊ መብት ባህሪያት መርሆችንና ዓለም አቀፍ ስምምነቶች እንዲሁም ከባለድርሻ አካላት የሚጠበቀውን አስተዋጽኦ ላይ ስልጠና ሰጥተዋል። በሀገራችን ከደርግ መንግስት አንስቶ እስካሁን ያሉትን የሽግግር ፍትህ ተሞክሮ እንዲሁም ደቡብ አፍሪካ፣ ኮሎምቢያ፣ ሴራሊዮን እና ሩዋንዳን ጨምሮ አስተማሪ የሆኑ በሽግግር ፍትህ ወቅት የሃይማኖት መሪዎችና ሚዲያዎች የነበራቸውን ዓለም አቀፍ ሚና በስልጠናው ተመላክቷል። በስልጠናው የጄኤምኤም ቴሌቪዥን አመራሮችና ከ12 ያላነሱ የሃይማኖት ተቋማት ሚዲያዎች ተሳትፈዋል። በአፋር ክልል በመሬት መንቀጥቀጥ ምክንያት ለተጎዱ ወገኖች ድጋፍ ተደረገ። የመሰረተ ክርስቶስ ቤተክርስቲያን ከቲዲኤምኤም ጋር በመተባበር በአፋር ክልል በመሬት መንቀጥቀጥ ምክንያት ለተጎዱ ወገኖቻችን 200,000 ብር ወጪ በማድረግ ለ500 አባወራዎች የምግብ ድጋፍ አድርጋለች። ቤተክርስቲያኒቱ በአፋር ክልል አዋሽ አርባ አካባቢ በመሬት መንቀጥቀጥ ምክንያት ከቤት ንብረታቸው ተፈናቅለው በሁለት መጠለያ ጣቢያዎች ለሚገኙ ዜጎች ድጋፍን ስታደርግ በስፍራው የተገኙት የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ለተጎጂዎች እርዳታውን በሰጡበት ወቅት እዚህ የተገኘ ነው ለእናንተ ያለንን ፍቅር ለመግለጽና በምን ሁኔታ ውስጥ እንዳላችሁ ለማየት እንዲሁም ይህ ጊዜ ያልፋል አይዟችሁ ለማለት ነው ሲሉ በጸሎታችን ሁልጊዜ ከእናንተ ጋር ነን ብለዋል። ተጎጂዎችም ቤተክርስቲያን ስላደረገችላቸው ድጋፍ በማመስገን ደስታቸውን ገልጸዋል። የመሰረተ ክርስቶስ ቤተክርስቲያን በተለያዩ የሀገሪቱ ክፍሎች ተፈናቅለው በመጠለያ ጣቢያዎች ለሚገኙ ወገኖቿ ተመሳሳይ ድጋፎችን ስታደርግ መቆየቷ ይታወሳል። በተመሳሳይ ዜና የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ በአፋር ክልል በመሬት መንቀጥቀጥ ምክንያት የጸሎት ቤታቸው የፈረሰባቸው የከሰም ቀበና መሪዎች በስፍራው በመገኘት አበረታተዋል። ፕሬዝዳንቱ በክልሉ በመሬት መንቀጥቀጥ ምክንያት የተጎዱ አካባቢዎችን ተዘዋውረው በተመለከቱበት ወቅት በስፍራው ከሚገኙ የቤተክርስቲያኒቱ መሪዎች ጋር በመወያየት በአካባቢው ቤተክርስቲያንን ማጠናከር በሚቻልበት ሁኔታ ላይ ተነጋግረዋል። የመሰረተ ክርስቶስ ቤተክርስቲያን በአካባቢው የእግዚአብሔር መንግስት እንዲሰፋ የምትሰጠውን የወንጌል አገልግሎት አጠናክራ እንደምትቀጥል ተናግረዋል። ዘገባው የክርስቲያን ኒውስ ነው። የወንጌል ስርጭት በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል ተካሄደ። በተፍኪ ሙሉ ወንጌል በተዘጋጀው የ2 ቀን የጸሎትና የወንጌል ስርጭት ብዙ ወገኖች ወንጌል ሰምተው ጌታን ተቀብለዋል። በዚህም አገልግሎት 1675 ሰዎች አንድ ለአንድ ወንጌልን የሰሙ ሲሆን 39 ንስሐ ሲገቡ 66 ውሳኔ ለማድረግ ፍላጎታቸውን ገልጸዋል። በአጠቃላይ በጀማ ወንጌል ስብከቱ ለ3000 ወገኖች ወንጌል መሰበኩን አዘጋጆቹ ገልጸዋል። መረጃውን ያገኘነው ከቤተ ክርስቲያኒቱ ገጽ ላይ ነው። በማይናማር በእገታ የነበሩ በርካታ ዜጎች መካከል ከ80 በላይ ልጆች ወደ ኢትዮጵያ ይገባሉ ሲል የወላጆች ኮሚቴ ገለጸ። ትኬታቸው ጊዜ ስላለፈው $150 ሊቀጡ ነበር። የኢትዮጵያ አየር መንገድ ቅጣቱን አንስቶላቸው ነው የመጡት በውጭ ጉዳይ ሚኒስቴር በኩል ለአየር መንገዱ በቀረበው የትብብር ጥያቄ ብሏል ኮሚቴው።
ከማይናማር ወደ ባንኮክ የባስ መምጫ መውጫቸውንም የኢትዮጵያ መንግስት ነው እየሸፈነላቸው ሲል ገልጸዋል። የኢትዮጵያ አየር መንገድ በየቀኑ ልጆችን ለማመላለስ ፕሮግራም ያስቀመጠ ሲሆን ፕሮግራሙ የተቀመጠው ኒው ዴሊ ባለው ኤምባሲ ኢትዮጵያን ወክለው ታይላንድ ያሉ ሰዎች ከአርሚዎች ጋር በመነጋገር ውጭ ጉዳይ ባደረገው ጥረት ነው ብለዋል። እስከ ቀጣዩ ሳምንት አርብ ከ500 በላይ ኢትዮጵያውያን እንደሚገቡ ትኬታቸው አክቲቭ የሆነ ፓስፖርት ያላቸው ሆኖም አመት ያለፈውን ጭምር የኢትዮጵያ አየር መንገድ ሊያመጣቸው በተጠየቀው መሰረት እየተሰራ ነው ተብሏል። የሚቀሩት አጋቾቹ ፓስፖርታቸውን የቀሟቸው ትኬት የሌላቸው በአጠቃላይ ከ200 በላይ ልጆች ከሳምንት በኋላ ፕሮሰስ እንደሚጀመር ኒው ዴሊ ያለው የኢትዮጵያ ኤምባሲ ተወካይና ባንኮክ ያለው ቅርንጫፍ አረጋግጦልናል ብለዋል። መረጃው የቲክቫ ኢትዮጵያ ነው። እየተከታተላችሁ የምትገኙት ከጂኤምኤም ቴሌቪዥን ወደ እናንተ የሚደርስላችሁ የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘነው ዜናዎች አለፍኩኝ። በናይጄሪያ በክርስቲያኖች ላይ የሚደረገው ጥቃት መቀጠሉ ተሰማ። በናይጄሪያ ክርስቲያኖች ላይ የሚደርሰው ስደት በተመለከተ አንድ ተቋም እየደረሰ ያለው ስደት ይብቃ ሲል አስታውቋል። ዳንኤል አንተነህ ዝርዝር አለው። የናይጄሪያ መሪዎች በአፍሪካዊቷ ሀገር ስደት ላይ ላሉ ክርስቲያኖች የበለጠ ጥረት እንዲደረግ በአንድነት እየጠሩ መሆኑም ተነግሯል። ቡድኑ ራሱን በናይጄሪያ ያለውን የጸጥታ ችግር ለመከላከል የጋራ ክርስቲያናዊ አካል እያለ የሚጠራም ሲሆን በአካባቢው ያሉ ክርስቲያኖችም አሳዳጆቹን እንዲቋቋሙ አሳስቧል። የክርስቲያን ድርጅት የሆነው ኦፕን ዱር ናይጄሪያ በክርስቲያኖች ላይ ስደት ከሚደርስባቸው ቦታዎች አንዷ ነች ሲል ወርልድ ዋች ሊስት የ2024 ሪፖርት ያሳያል። እንደ ግሎባል ክርስቲያን ሪሊፍ ዘገባ ከሆነም በናይጄሪያ በየዓመቱ ቢያንስ 4000 ክርስቲያኖች ይገደላሉ ያለም ሲሆን እንደ ቦኮ ሃራም፣ ISIS እና የፉላኒ ታጣቂ ያሉ አክራሪ ቡድኖች በሺዎች ለሚቆጠሩ ግድያዎች፣ አፈናዎችና አብያተ ክርስቲያናትና ማህበረሰቦች ውድመት ተጠያቂ መሆናቸውንም አስታውቋል። ዘ ክሩሴድ የተባለው የካቶሊክ የዜና ጣቢያ እንደዘገበው ከሆነም የቅርብ ጊዜ የተባለው ጥቃት የተፈጸመው በትንሳኤ ዕለት ሲሆን በናይጄሪያ ፕላቶና ቤኑ ግዛቶች ውስጥ የፉላኒ ጂሃዲስቶች 170 ያህል ሰዎች መግደላቸውንም አመላክተዋል። በተመሳሳይ እንደ አውሮፓውያን አቆጣጠር በ2025 የመጀመሪያዎቹ 3 ወራት ውስጥ ቢያንስ 300 ክርስቲያኖች በናይጄሪያ ጥቃት መድረሱንም ኢንተርናሽናል ክርስቲያን ኮንሰርን ተናግሯል። በናይጄሪያ ያለው የጸጥታ ችግር በመቃወም የጋራ የክርስቲያን አካል መግለጫ በናይጄሪያ የክርስቲያን የዘር ማጥፋት ወንጀል ወይም ICSC GEN ፕሬዝዳንት የሆኑት ኑዋንኮ ቶኒ በመግለጫው በቃ ሲሉ ሀሳባቸውን አጋርተዋል። ዘገባው የክርስቲያን ፕሪሚየር ነው። የዓለማችን ቱጃር ቢል ጌትስ በሚቀጥሉት 20 ዓመታት አብዛኛውን ሀብቱን ሊያከፋፍል ነው ተባለ። የማይክሮሶፍት መስራች የሆነው ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብቱን ለሌሎች ለመስጠት ማቀዱን አስታወቀ። ጌትስ የሀብቱን 99 በመቶ $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ነው ይፋ ያደረገው። ቢል ጌትስ ሀብቱን ለሌሎች የሚያከፋፍለው በፋውንዴሽኑ በኩል መሆኑን ገልጾ እንደ አውሮፓውያን አቆጣጠር በ2045 ስራ እንደሚያቆም ተናግረዋል። ስሞት ሰዎች ስለኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የምሆነው ከና ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲል ሐሙስ ዕለት በብሎጉ ላይ ጽፏል። የ69 ዓመቱ ጌትስ በስሙ ያቋቋመው ፋውንዴሽን እስካሁን ድረስ $100 ቢሊዮን ለጤናና ለልማት ፕሮጀክቶች መስጠቱን ገልጾ በቀጣይ 2 አስርት ዓመታት እስከ $200 ቢሊዮን ሊያወጣ እንደሚችል ተንብየዋል። ቢል ጌትስ በብሎጉ ላይ ታዋቂው አንድሪው ካርኒጊ በ1889 የሀብት ወንጌል ሲል በሰየመው ጽሑፉ ላይ ቱጃሮቹ ሀብታቸውን ለማህበረሰቡ መልሰው የመስጠት ኃላፊነት አለባቸው ማለቱንም ጠቅሷል። ጌትስ ሀብታም እንደሆነ የሚሞት ሰው እርሱ ክብሩን ጥሏል ሲል ካርኒጌ የጻፈውን ጠቅሷል። ጌትስ ሀብታም እንደሆነ የሚሞት ሰው እርሱ ክብሩን ጥሏል ሲል ካርኒጌ የጻፈውን ጠቅሷል። ጌትስ በበጎ አድራጎት ድርጅቱ በኩል ሀብቱን መስጠቱን እንደሚያቀላጥፍ ቃል ገብቷል። ከዚህ በፊት እርሱና የቀድሞ ባለቤቱ ሜሊንዳ ጌትስ ፋውንዴሽን ህይወታቸው ካለፈ በኋላም ለበርካታ አስርታት የበጎ አድራጎት ድርጅቱ እየሰራ እንዲዘልቅ ፍላጎት ነበራቸው። ይህ የውሳኔ ለውጥ እንዴት እንደመጣ ሐሙስ ዕለት ቢቢሲ ኒውስ አወር ሲጠይቀው በሚቀጥሉት 20 ዓመት ውስጥ የወደፊቱን ተግዳሮቶች በተሻለ ሁኔታ መፍታት የሚችሉ ሌሎች ሀብታም ሰዎች ይኖራሉ ሲል መልሷል። አክሎም ለነገሮች ቅድሚያ የመስጠት ጉዳይ ነው ብለዋል። ቢል ጌትስ የሀብቱን 99 በመቶ ቢሰጥም ቢሊዮነር ሆኖ እንደሚቀጥል የብሉምበርግ ዘገባ ያሳያል። ዘገባው የቢቢሲ ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ።
የአዲስ አበባ የሃይማኖት ተቋማት ጉባኤ ከኢትዮጵያ የሰብአዊ መብት ኮሚሽን ጋር በመተባበር በሰብአዊ መብቶችና የሽግግር ፍትህ ዙሪያ ለሃይማኖት ተቋማት ሚዲያ አመራሮችና ባለሙያዎች ስልጠና ሰጠ። በአፋር ክልል በመሬት መንቀጥቀጥ ምክንያት ለተጎዱ ወገኖች የመሰረተ ክርስቶስ ቤተክርስቲያን ድጋፍ አደረገች። ከውጪ በናይጄሪያ በክርስቲያኖች ላይ የሚደረገው ጥቃት መቀጠሉ ተሰማ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ከአዘጋጆቹ ነጻነቱ አቁማና ዳንኤል አንተነጋር ነበርን። ከቀሪ የጄኤምኤም ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም ቆዩ።